ተፈውሰ ዝም ብለህ እየበላ እየጠጣ እየወጣ እየገባ እየሮጥክ ነው። ከቤተሰብ ጋር ጊዜ አግኝተሃል። አዎ እኔ አሁን ደግሞ ምን ነገር ከዚህ የሚዘል ነገር ልንገር። እምቢ ካልክ የባሰ አለው፣ እሺ ካልክ የሚበልጣል። አንተ አሁን እቺን በማግኘት በጣም ኤክሳይትድ ሆናል። አዎ በእኔ ብታምን ደግሞ የዘላለም ሕይወት አለ። በጣም ቀላል ናት። ምንም በጎነት ቢያደርግልን መጨረሻው በእርሱ አምነን የዘላለም ሕይወት እንድናገኝ ብቻ ነው። ሌላ ዓላማ የለውም። እኔን ፈወሰኝም አልፈወሰኝም የሆነ ነገር አረገም አላረገም እግዚአብሔር በጥላሁን ሕይወት ላይ ምንም ነገር ኢንቨስት ካረገ የሚፈልገው ዘላለም ላይ አየ። እግዚአብሔር በእናንተ ሕይወት ላይ የሆነ ቀን እግዚአብሔር አልፎ ከነካ ፕላኑ የዛን ቀናል አያይዞ ዘላለም ላይ በፍጹም የእግዚአብሔርን ዘላለማው የማዳን እቅድ ሚስ እንዳታሩ። እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ። ተፈውሳችሁ እንዳትጎዱ። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ክብር ለኢየሱስ። እና ጌታችን ኢየሱስ ክርስቶስ ክብሩን መግለጥ ጀምሯል አይደል? ከምዕራፍ 2 ጀምሮ በሰርጋቸው ላይ ውሃውን ወይን ጠጅ አድርጎ ክብሩን ገለጠ ጀምሯል። ከዛም ቀጥሎ ሁላችን እንደምናስታውሰው ምዕራፍ 3 እና ምዕራፍ 4 በጣም ረጃጅም ዲያሎጎች አድርጓል ከግለሰቦች ጋር በጣም ረጃጅም፣ በጣም ተቃራኒ ከሆኑ ሁለት ሰዎች ጋር በጣም ረጃጅም ንግግሮችን በሁለት ምዕራፎች ውስጥ አድርጓል። አንድ ጥግና አንድ ጥግ ማለት ነው። አንድ የአይሁድ ሕግ መምህርና አንድ እልም ያለች ኃጢአተኛ፣ ሁለት ሰዎችን በሁለት ምዕራፍ ውስጥ ጌታ ኢየሱስ አግኝቷል። እና ምዕራፍ 3 የአይሁድ ሕግ መምህር ነው ስሙ ኒቆዲሞስ። ማን ነው ኒቆዲሞስ? ከኒቆዲሞስ ጋር በጣም ጠንካራ በጣም ሰፊ ነው አይደል ያወራው። በጣም ጥልቅ ነገር ነው ያወራው። የአይሁድ ሕግ መምህር ስለሆነ ወሬያቸው ራሱ በጣም ከባድ ነው። ስለ ሳልቬሽን ነው የሚያወራው ጌታ ኢየሱስ ክርስቶስ፣ እንደገና ስለመወለድ ነው። ሰውየውም የአይሁድ ሕግ መምህር ስለሆነ ስኮላር ነው እና ወሬያቸው ስኮላስቲክ ነው። በጣም ምጥቅ ያለ በጣም ብዙዎቻችሁ የምታወሩት አይነት በጣም የስነ መለኮት እንትን ነው ወሬው። በዛ ርቀት ላለ በጣም ምጡቅ ለሆነ የአይሁድ ሕግ መምህር ዳግም ውልደትን ጌታ ኢየሱስ ክርስቶስ ያስረዳው እና በራሱ አውድ ነው። አንተ የአይሁድ ሕግ መምህር ስትሆን እንዴት ይሄን አታውቅም ሁሉ እያለ ማለት ነው የሚያስረዳው። በዚህ መንገድ ረጅም ካወሩ በኋላ በእርግጥ ኒቆዲሞስ ተነክቷል። እንደምታውቁት የሸንጎ አባልም ነው፣ መምህር ብቻ ሳይሆን የሸንጎ አባልም ነውና ጌታ ኢየሱስ ክርስቶስ አስረድቶታል። ሰውየውም ገብቶታል። ሰውየውም ተነክቷል። በኋላ ሸንጎ መካከል እንደ ሚሽነሪ አድርጎ ነው የላከው። በኋላም በዚህ ወንጌል ላይ በተለይ 2-3 ከዚህ በኋላ ታገኙታላችሁ ሰውየውን። ይሄንን ከጨረሰ በኋላ ደግሞ ወንድማችን ዮሐንስ ራሱ ምን አይነት አስገራሚ ጸሐፊ ነው። ኒቆዲሞስም የሳምራዊቷ ሴትም ዮሐንስ ወንጌል ላይ ብቻ ነው ያለው። በጣም የሚገርማችሁ እንደዚህ ረጅም ንግግር ሌሎች ወንጌላት ላይ በእነዚህ ሁለት ሰዎች የተደረገው አልጻፈም። ምዕራፍ 4 ላይ ደግሞ በጣም ኃጢአተኛ ናት፣ ሁላችሁም ታውቃታላችሁ። ደግሞ የሰማርያ ከተማ ሴት ናት። ይሄ ከአይሁዳውያንም የሕግ መምህር ነው። ያቺ ደግሞ ከሰማርያውያን ከአሕዛብ መካከል አይሁዳዊ ከማይጨብጠው ማህበረሰብ መካከል አይሁዳዊ መሄድ ከፈለገ አንድ ቦታ በሰማርያ በጣም አጭር ነች ርቀቷ። በቴስቢ አቋርጦ ኪሎሜትር አርዝሞ መሄድባቸው ከተሞች ናቸው። ኢየሱስ ደግሞ ሰማርያን ክሮስ አረጋት። ከኒቆዲሞስ ጋር ማንም ሰው ሲያወራ ቢያገኘው ለኢየሱስ ምናልባት እንደው ከኒቆዲሞስ ጋር አወራ ተብሎ ኒቆዲሞስ ነው የሚሰደበው። ምክንያቱም ጌታ ኢየሱስ ክርስቶስ በፈሪሳውያን ዘንድ የተጠላ ነው። አይፈልጉትም፣ ሊገሉትም ይፈልጋሉ። ራሱን ከእግዚአብሔር ጋር እኩል አድርጓልን ብለው ስለሚያዩት። እችኛዋን ደግሞ ማንም ሰው አይነካትም። እሷን የነካ ደግሞ በተቃራኒው ርኩስ ነው። እንኳን አይሁዳዊ ሰማርያዊም ብዙ አይጠጉ። ጌታ ኢየሱስ ክርስቶስ ደግሞ እሷን ለማግኘት ወደ አይሁድ ከተሞች ነው ያላላትም። ወዳለችበት ከተማ ደግሞ ሄደ እና አይሁዳዊ ሰማርያ ከተማ አይገባም። ምክንያቱም ሰማርያ ከገባ ማንኛውም አይሁዳዊ ይረክሳል። እውነታቸው ነው፣ ይረክሳል። ማንም አይሁዳዊ ሰማርያ ከገባ ይረክሳል። ትክክል ነው። አሕዛብ ከጨበጡ የአሕዛብ ቤተ ጣዖት አካባቢ ከተገኙ ይረክሳሉ። ትክክል ነው። ይሄ በብሉይ ኪዳን ምናልባት አንዳንዶቹ ለመፈወስ ትዝ ይላቸው ንዕማን ትዝ ይላቸው። ንዕማንን ኤልሳ ሊፈውሰው ሲል ንዕማን መጣ። ንዕማን ሲመጣ እኮ ጨበጠው አይልም፣ ከተፈወሰ በኋላ ነው የጨበጠው። በፊትስ እንዳመጣለሁ በዛው ሂድ በሉታል። በዛው ሂድና አባናና ፋርፋ ምናምን ይላል ሰውየው። ዮርዳኖስ በዛው ግባና 7 ብቅ ጥልቅ ብለና ነጽተህ እጨብጥሃለሁ አለው። ነብይ ስለሆነ ከመርከስ አይድንማ። ኢየሱስ ነው ታውቃላችሁ አልፎ የሚመጣው። ነብይም ቢሆን ቢነካው ይረክሳል። ኢየሱስ ግን የንዕማን አይነት ሰው እኮ ፈውሷል። ማቴዎስ 8 እዚህ ይላችኋል። የንዕማን አይነት ሰው እኮ ፈውሷል። ሲፈውሰው
ሰውየው መጣና ብትወድ ልታነጻኝ ትችላለህ አለው። ብትወድ ማለት አቅሙ አለ ፈቃድ ከሆነ አለ። ፈቃድ ነው የተጠየቀው። ስለዚህ ኢየሱስ ንጻ አይደለም ያለው ዳሰሰው ይላል መጀመሪያ። አሁን ንዕማን ቀድመ ንጻ ብሎ ከነጻ በኋላ ነው የሚነካ። ኢየሱስ መጀመሪያ ነው የሚነካ። ምክንያቱም ከለምጡ የማርከስ አቅም ይልቅ የኢየሱስ የመቀደስ አቅም ይበልጣል። ኢየሱስ ሲነካ አታረክሰውም፣ ይቀድሳል። ዳሰሰውና ንጻ አለው ይላል፣ ነጻ ይላል። እና ማንኛውም አይሁዳዊ ሰማሪያ ከገባ ይረክሳል። ኢየሱስ ሰማሪያ ገባ ነው የሚለው ከተማይቱን ሊቀድሳት አይደል? ሰማሪያ ታረክሳለች፣ ኢየሱስ ደግሞ ቀዳሽ ነው። ከሰማሪያ የማርከስ አቅም የሱ የመቀደስ አቅም ይበልጣል። እኛ ሰፈር አይመጣም ነበር እንደዛ ባይሆን። የኛ ሰፈርም የባሰ የሚያረክስ ነው። መጥቶ ቀድሶን። ክብር ለኢየሱስ ብቻ ይሁን። እና ሰማሪያ ከተማ ገባ ይላል። ከሰማሪያም ደግሞ ሊስት የመጨረሻ ኃጢአተኛውን ነው የፈለገ። ምንድነው? የመጀመሪያ እሷን ማዳን ነው ፕሮግራሙ። ቀጥሎ ግን በእሷ በኩል ከተማ ማዳን ፈልጓል። ኖርማል ኦርዲነሪ ሰማሪያዊ ሰው ቢያገኝ ኖርማል ነው። በቃ ሰውየው ተፈውሶ ወደ ቤቱ ይሄዳል። ድሮም ትመስል ነበር ነው የሚሉት ሌሎች። እሷን ከነካት ግን ሴትዮዋ ጀርባዋ በጣም እንትን ነው፣ ጠንካራ። መጀመሪያ እንስራ አዝላ መጣች፣ ቀጥሎ ከተማ አዝላ ነው ከሚችላል ጀርባዋ። ምክንያቱም ከ30 ደቂቃ በኋላ ከተማውን ይዘው መጣችልን እና መጀመሪያ እሷን ነው። ቀጥሎ የከተማው ኢንትራንስ ናት፣ መግቢያ ናት። እና በጠራራ ፀሐይ ያስበዋል። ምግብ አልበላም ይላል። 2 ቀን ገደማ ነው ይላል። ፀሐይ ነው ማለት ነው የነሱ ሀገር ፀሐይ። ረጅም መንገድ በእግሩ መጥቷል እና አገኛት። ሲያገኛት እሷም አላወቀችው። ኢየሱስም እንደምታውቁት ፈዋሽ አይመስል፣ አምላክ አይመስል፣ ኦርዲነሪ ኖርማል እስራኤላዊ። እናንተ በጣም ሲምፕል ሰዎች ናችሁ፣ ግን እንደው አጠገባቸው ያሉ ሰው ቀለል በልበሉት። ዝም ብላችሁ በጣም ሲምፕል ናችሁ በእውነት። ግን እንደው ለማለት ያህል መባባሉ አይከፋም። እሱ ከሰማይ ወርዶ ፈዋሽ አይመስል፣ ፀሐይ ደብድቦት ፊቱ ተቃጥሏል፣ አይኑ ድፍርስ ብሏል። እግሩ እንግዲህ እንደምታውቁት ነው፣ አቧራ ጠግቧል በእግር ስለሆነ የሚሄድ። በዛ ላይ ሰማሪያ ድረስ ረጅም መንገድ ነው የመጣው። በእርግጥ መሀል ከተማ አልገባም፣ ገና ሲካርጋ ነው። 0.8 ኪሎ ሜትር አካባቢ ይቀረዋል እስከ መካከለኛው ድረስ እና ዳሩ ላይ ለመቀደስ ውስጥ ድረስ መሄድ የለበትም፣ ጫፍ ላይ ቆሞ ይቀድሰዋል። እና ዳሩ ላይ ቆሞ ያዕቆብ ለልጁ ዮሴፍ የሰጠው ውሃ መቅጃ ጋር መጣ። ከዛ በኋላ ጋደም አለ ይላል። ደክሞት የሚል ቃል አለ። ደክሞት የሚለው ያው ሰውነቱ ነው፣ ሰው ነበር ማለት ነው። ግድ ብሎት የሚለው አገልግሎቱ ነው፣ አገልጋይ ነው። ግድ ብሎት የሚል አለ። ደክሞት የሚለው ሰውነቱ ነው፣ ፍጹም ሰው ነበር ማለት። ስለዚህ ሴትዮዋ የምትሆነው በሙሉ ይገባዋል ማለት እና ከዛ ጋደም ብሏል። የሚመጣ ሰው ይጠብቃል። በእርግጥ እሷ እንደምትመጣ ያው እንኳን መንገድ ላይ የሚመጣው በሰው ልብ ያለውንም ያውቃል። እና እንስራዋን ይዛ ስትመጣ ጠጋላት። አይ ቲንክ አንዴ ቀዳች ይመስላል አይደል? ከወሬያቸው ከዲያሎጋቸው አንዴ ቀዳች ይመስላል። እና እንትኗን መቅጃ ጣሳ አለ። እንስራዋን ቁጭ አድርጋ ጣሳ ልካ በጣሳው አንድ ይዛ ስታወጣ ጠጋላትን። አንቺ ሴት አላት። አቤት! ኒቆዲሞስን የሚያክል ትልቅ አንቱ የተባለ የእግዚአብሔር ሰው አስተምሮ መጥቶ አሁን ደግሞ ማንም ሊጠጋት የማይችል ኃጢአተኛን ሴት አንቺ ሴት አላት። አቤት አለችው። ውሃ ጠጪኝ አላት። ያስታውቃል፣ ደክሞታል ስለሚል ፀሐይ ደብድቦታል። በቃ ያስታውቃል እንደደከመው። አንተ ሰማርያዊ፣ አንተ አይሁዳዊ ስትሆን ሰማርያዊ ከመሆንከን እንዴት ውሃ ትለምናለህ ብላ እሷ ደግሞ ሌላ ምልህ ተጠግቷት ሊያዋራት ሲል ለመግፋት አንተ አይሁዳዊ ነህ እኔ ሰማርያዊ ነኝ። አለባበስና የንግግር አክሰንት ያስታውቃል። አይሁድ እኔ ደግሞ እንደምታውቀኝ ሰማርያዊ ነኝ። ህብረት የለንም እኛ። እንዴት ውሃ ጠጪኝ ትላለህ አለች። አይ ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ። እንደኮ ፕሮፋይሉን እንኳን እኮ በደንብ አይናገር። ቢናገርም አታምነውማ። በኋላ ላይ ተነክታ ነው የምታምነው። አሁን በኢንፎርሜሽን አይሆንም፣ ግዴታ ሪቪልድ መሆናል። ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበር፣ እሱም ሆድሽ ውስጥ ወንዝ ከፍቶልሽ ከመመላለስ ይገላግልሽ ነበር አለች። ወንዝ ሆድሽ ውስጥ እንደው በእውነት እኮ እንደ ክርስትና አይነት የትም የለም። ወንዝ ልስጥህ ያስኬዳል፣ ሆድ ውስጥ ልክፈት ግን ከባድ። ሆድ ውስጥ እኮ ነው። አሁን እናንተ እኮ ክርስቲያኖች ስለሆናችሁ ነው ጸጥ ብላችሁ የምትሰሙ። ሌላ ሰው ቢሆን እኮ አይሰማም። ምን ማለት ነው የሚል። አንደኛ ነገሩ አይገባም፣ ቢገባም ደግሞ እምቢ ነው የሚልህ። እዚህ ውስጥ ወንዝ ሊያጠለቀልቃት ማለት ነው። ሆድሽ ውስጥ ወንዝ ልክፈት። አንቺ ለአንድ ጣሳ ነው የምትኛው፣ እኔ ወንዝ ልስጥሽ አላት። አንቺ ከደጅ ላለ ውሃ ነው፣ እኔ ሆድሽ ውስጥ ነው የምከፍተው አላት። ወሬው ኖርማል ውሃ አይደለም አይደል? እሷ ግን የመሰላት ውሃው ላይ ነው። ጌታዬ አለች። ሰር አይደል? ሎርድ አይደለም ያለችው፣ ኩሪዮስ አይደለም። ሰር ባለጠጋ ነህ ነው። ወንዝ አለ፣ የድሮ ሀብታም ወንዝ ነው ያለ። ወንዝ አለና ተመላለሽ ጥሙ እንዳይገለኝ ይህን ወንዝ እንዴት ተከፍትልኝ ስትለው በምንም ችግር እሰጥሻለሁ፣ ግን ለብቻሽ ከማድረገው የቤተሰብ ላድርገው፣ ባልሽን ጥሪና ነው ያላት። እርሶ በጣም ባለጠጋ ኖት፣ መገለጥ ግን ያንሶታል አለች። እኔ እኮ ባል የለኝም ስትለው ልክ ብለሻል። ኢየሱስ ነው የሚገርመኝ። ባል የለኝም ስትለው ልክ ብለሻል አላት። አስቡት። እኛ ብንሆን ስንጨብጣት ራሱ ከሚስጥሯ ነው የምንጀምረው። ኢየሱስስ ባል የለኝም ስትለው ልክ ነሽ አላትና፣ ግን እኮ አላት ሮጣ እንዳታመልጥ ነው አጥር እየሰራ እንዳታመልጥ እኮ ነው እያዳናት ነው። አሁን አየህ፣ እሱ ፕሮሞት እያረጋ አይደል፣ ሰርቭ እያረገ እና የማዳን ስራ ስለሚሰራ ከልሏት እንዳትሄድበት። አሁን 5 ባል ነበረሽ አንቺ ምን ተዋሻለሽ ቢላት ገንዘብ አያረጋትም። እውነቱን ነው። በእርግጥ
5 ባል ነበረች ቢላት ልክ ነህ ግን ብላ ሌላ ነገር ውስጥ ግን ጠበቃት። ልክ ነሽ ግን እኮ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ ነው አንተ ሰው አለችው። አልሮጠችም። እስቲል ሰውዬ ነው እንደዚህ እያወራት ያው ነብይ ነህ አለችው። ከዛ ትንሽ ቆይታ ከባድ ጥያቄ ጠይቀችው። ከአንድ ኃጢአተኛ ሴት የማይጠበቅ ጥያቄ። የእሷ የወርሺፕ የአምልኮ ጥያቄ ነው የብዙዎቻችንን የአምልኮ ጥያቄ መለሰው። እናንተ አይሁዳውያን እና እኛ ሰማርያውያን እንለያያለን፣ አንተ ትንሽ ነብይነት አይባልም መንፈሳዊ ሰው ነህ አለችው። ሚስጥር ምናምን ትገልጣለህ፣ አጥሬን በሙሉ ነቃቅለህ እኮ በቃ እንዲህ ገላለጥ። እስቲ አንድ ነገር አለ፣ አንድ ጥያቄ አለ። እኛ እዚህ ገሪዛን ተራራ ታየዋለህ አለችው። የዋዛ እንዳልመስልህ እንዲህ 5 ባሎች ነበሩሽ ምናምን ብትለኝም በቅድመ አባቶቼ በእነ ያዕቆብ እግር ውስጥ ነው ያለሁት። እዚህ ተራራ ላይ እግዚአብሔር ተገልጦ ያውቃል አለች። በጣም ከባድ ነው። አንተ አይሁዳዊ ነው ያህዌን ታውቀዋለህ። እዚህ ተራራ ላይ መጥቶ ያውቃል። እኛ ስግደት እዚህ ነው እንላለን እግዚአብሔር እዚህ ስለመጣ፣ እናንተ ሰማርያውያን ደግሞ እዛ በኢየሩሳሌም ነው ትላላችሁ። ለመሆኑ ልኩ የቱ ነው አለ። እዚህ ነው እዛ ነው የምናመልከው ስትለው አይ እዚህም ሆነ እዛ እግዚአብሔር የማይመለክበት ጊዜ መጥቷል ብሎ አዲስ ወሬ ተወርቶ አያውቅም። እንደዚህ አይነት ያምልኮ ወሬ ሁሌ ሎኬሽን ተመርጦ ቤተ መቅደስ ተፈልጎ ነው የሚመለከው። ሴትዮዋ ሰበረች። የት ነው ስትለው እዚህም እዛም መሆኑ ቀርቷል። እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይፈልጋል ብሎ ጌታ ኢየሱስ ክርስቶስ ከአንድ ቤት ውስጥ ወጥቶ ሰው ውስጥ ከህንፃ ወደ ሰው መዞሩን አወራ። አሁን እዚህም እዛም አይደለም፣ በቃ በእውነትና በመንፈስ ነው። አንቺ ውስጥ ሊገባ ነው። አሁን አምልኮ የሆነ ቦታ ሄደሽ የምታደርገው አይደለም፣ አንቺ የምትኖሩ ህይወት ነው ሊላት እኮ ነው። አይ ጥሩ ነው፣ በእርግጥ መረዳትን በጣም ወድጄዋለሁ። ይሄንን ግን ነብይ አይነግረንም አለችው። አንተ እኮ አሁን መልእክት ነው የነገርከኝ ቅድማ። ይሄንማ ነብይ አይነግረንም። ይሄን የሚነግረን ክርስቶስ የተባለ መሲህ ሲመጣ ነው። በእንደዚህ አይነት የኃጢአት ጥልቀት ውስጥ ሆና መሲያኒክ ኤክስፔክቴሽን አለው። መሲህ ጠባቂ ናት። አይገርምም? እንደዚህ አይነት ኃጢአት ውስጥ እኮ ነች ያለች። መውጣት የማትችለው ኃጢአት ውስጥ ሆና መሲህ ሲመጣ ያወጣናል ትላለች። ታውቃለህ? ውስጧ መሲህ ይመጣል ይላታል። እና መሲህ ሲመጣ ነው የሚነግረን። አንተ ገምት ነው ያልኩ። እንቅጩ እንዴት ትነግረን? የሚያናገርሽ እሱ እኔ ነኝ ሲላት ምንጩ ፈነዳ አይደል? ወንዙ ተከፈተ። እንሰራዋን ጥላ ወደ ከተማ ጌታ ኢየሱስ ክርስቶስ ከቆመበት ወዴትም አልሄደም ይላል። የከተማውን ሕዝብ ይዛ እንደምትመጣ ያቅ ነበርና የሚቆምበት ቦታ ነው የሚመርጠው፣ እንደዚህ ከፍ ያለ ቦታ። የከተማ ሕዝብ ነው ይዛ መጣች። ከጥቂት ደቂቃ በኋላ ከተማውን ይዘው መጣች። ያው ጥቂት ደቂቃ እሷ በጌታ መሆኑን ትቀድማቸዋለች። ስለዚህ አሸር ልትሆን ትችላለች። ያ የለም ጥቅስ የለውም እንዳፈልጉ አሸሮች እና ደረደረችለት። ለእኔ ነገርከኝን ንገራቸው አለችው። ትክክለኛው ወንጌል ስርጭት እኮ ይሄ ነው። ነግረኛል። አምጥታ እግሩ ስር ቁጭ አደረገች። ንገራቸው አለችው። እንደነካኸኝ አለችው። እሷ በ30 ደቂቃ ነው የገባት፣ እነሱ 2 ቀን ፈጀባቸው። መጨረሻ ላይ ነይ አሏት። አቤት አለች። አንቺ ስላለሽን ሳይሆን እኛ ራሱ አይተነዋል። ይህ ሰው እሺ አለች። ክርስቶስ የዓለም መድኃኒት። ይሄንን ካደረገ በኋላ ኢየሱስ ከሰማርያ ወጣ። የአንድ ባለ ሹም ልጅ ፈወሰ። አይ ቲንክ 34 ኪሎ ሜትር መሰለኝ ርቀቱ። የሰውየው ልጅ ፈውሶ ከዛ ነው ምዕራፍ 5 ላይ ኢየሩሳሌም መጣ። በዓል ሊያከብር ነው የመጣው። በጣም የሚገርማችሁ በዮሐንስ ወንጌል ላይ አይ ቲንክ 16-17 ጊዜ አካባቢ ከዚህም በኋላ የሚሉ ቃላቶችን ተጠቅሟል። ዮሐንስ እየተሻገረ ነው አይደል? ይሻገራል። አሁን ማርቆስ ረሳሁት እንጂ ማርቆስ ደግሞ ወዲያው የሚሉ ቃላቶችን 40 ይመስለኛል 40 ጊዜ አካባቢ ወዲያው ይላል። ዮሐንስ ደግሞ ከዚህም በኋላ አያያዥ ናቸው። አንዱን ታሪክ ወደሚቀጥለው ታሪክ ብሪጅ ነው። የሹሙን ልጅ ከፈወሰ በኋላ ኢየሩሳሌም መጣ። በዓል ሊያከብር ሲመጣ ወደ ኢየሩሳሌም ወደ ቤተ መቅደሱ ሲሄድ በስተሰሜን ነው የገባው። በኢየሩሳሌም በከተማይቱ በስተሰሜን፣ ምክንያቱም የዚህ የቤተ ሳይዳ መጠመቂያ በቤተ መቅደሱ በስተሰሜን በኩል ነው ያለው እና እነሱን ጎብኝቷቸው ነው ወደ ቤተ መቅደስ የወረደው። ዋና ስራው መፈወስ አይደል፣ የእግዚአብሔር መንግስትን መስበክ። ሊሰብክ ሲመጣ ግን ይፈውስ። አጠገባቸው እርስ ዋና ስራችን ወንጌል መስበክ ነው። እቺ ቤተ ክርስቲያን የመጀመሪያ ስራዋ የተሰቀለውን ክርስቶስን መስበክ ነው። የተሰቀለው ክርስቶስ ሲሰበክ ግን መሆን ያለበት ነገር በሙሉ አብሮ ይሆናል። እግዚአብሔር ፈውሱልኝ ብሎ አይደለም የላከው፣ ስበኩልኝ ነው ያለው። እንሰብካለን፣ እሱ ነው ፈውስ። ቃሉን ያጸና ነበር የሚለው ባለቤቱ ነው። እነሱ መስበክ ነው ስራቸው። ክብር ለኢየሱስ ይሁን። እና የተአምራት የሚባል ፕሮግራም የለንም ማለት ነው። ከዳናችሁት በላይ ተአምር የለም። አፍተሩ ምን ቢሰራላችሁ የእስካሁኑን የሚያክል የለም። ሰኞ ፈውስና ሮብ ደግሞ አንለውም። እሱ ከፈለገ ከእሁድ ውጪ ሌላ ቀን ፈጥሮ ይፈውስ። አሜን ነው የሚያዝበት ነው ልላክ። ጌታ ኢየሱስ ክርስቶስ ይኸው ይህን ሰው የፈወሰው መቼ ነው? ሰንበት የተከለከለ ቀን ነው የፈወሰው። አይሁዳዊ ከብት በማያስርበት ቀን ኢየሱስ ሰው ፈታ። እንዲች ይችን በማያነሱበት ቀን ኢየሱስ አልጋ ሸከመ። የተከለከለ ቀን እንደውም ደስ ይላል።
የእኛን ሕግ አፍርሶ መምጣት ይወዳል። በእኛ ሳይዝ አይሰራም። ክብር ለኢየሱስ ይሁን። እና ሲመጣ በስተሰሜን በኩል መጣና እግረ መንገዱን በዚህ በቤተሳይዳ በኩል አለ እና ቤተሳይዳ ገባ። የምህረት ቤት ነች አይደል ቤተሳይዳ። እና ትክክለኛ የሚጠቀመው ዮሐንስ የሚጠቀመው አንድ ቃል አለ ፔንታጎን የሚለው ትክክለኛ ትርጉሙ 5 በሮች አሏት የሚለው ሳይዟ ራሱ 5 ጎን ነው ያለ። በ5 በኩል መውጫ አለው መጠመቂያ። በ5 በኩል ትወጣለህ ማለት በጣም የሰለጠነ መጠመቂያ። አሁን በእኛ ዘመን አንድ ነው 5 መውጫ አለው። ጌታ ኢየሱስ እንግዲህ በአንዱ በኩል ነው የመጣው። ሲመጣ በጣም ብዙ የታመሙ ሰዎች አሉ። ለዘመናት ነው የሚተኙት። ይሄ ሰውዬ እንኳን የተፈወሰው ሰው እንኳን 38 ዓመት ነው እዚህ ቦታ ላይ የቆየው። በጣም ከባድ ነው። 38 ዓመት ታሞ በዚሁ ቦታ መሆን አይደለም 38 ዓመት አንድ ቦታ በሰላም መኖርም ከባድ። አሁን በጣም ብዙዎቻችሁን ብጠይቃችሁ ብዙ ትራቭል አድርገ 38 ዓመት አንድ ቦታ መቀመጥ፣ ለዛውም በዚህ ሁኔታ አልጋ ከአንገት በታች በድን ነው። ጭንቅላቱ ብቻ ነው የሚንቀሳቀሰው። ባይዘ አካሉ በሙሉ አይንቀሳቀስ። ተኝቶ ነበር የሚለው ለዛ ነው። ሁለንተናው በድን ነው ሰውየው። እግሩ ወይ እጁ ብቻ አይደለም ሁለንተናው በድን ነው። አንገቱ ብቻ ነው የሚሰራው። እና ጌታ ኢየሱስ ጠጋ አለው እና በጣም የሚደንቃችሁ እሱ ሁሉን ያውቃል። አንዱ እዚህ ቦታ ላይ ምትት አየውና ለብዙ ዘመን እንደዚህ እንደሆነ አወቀ የሚል ቃል አይቶት ወደኋላ 38 ዓመት አየው። ብዙ ቆየ ከተኛ ይነሳ ብሎ እሱ ለመስበክ ነው የመጣው፣ ግን እግረ መንገዱን ሊፈውሰው። አንተ ሰው አለው። እኔ በጣም ከሚደንቀኝ ነገር አንዱ የኢየሱስ አፕሮች በጣም በእኛ አውድ ነው የሚገባው። ለዛ ነው ባይዞ እዚህ ቤት ያኖረን። በእኛው አይነት ስለመጣ ነው ድነን የቀረ ነው። ከእናንተ ትንሽ ሰው ራሱን ከፍ ሲያደርግባችሁ እኮ ተጨንቃችሁ ድጋሚ ማግኘት ይከብዳል። በእናንተ መጠን ሲሆን ግን መኖር ቀላል። ለዛ ነው ጌታ ኢየሱስ ክርስቶስ በጣም ሲምፕል። አንተ ሰው አለው። ምንድነው ኢየሱስ የሚመስለው? ወርዋሪ ነው የሚመስለው እንጂ ፈዋሽ አይመስልም። ሊያግዘው የመጣን ይመስል። ለዛ ነው ሰውየው ወሬው ፈውሰኝ አይደለም ተባበረኝ። አንተ ሰው አለው። አቤት ልትድን ትወዳለህ አለው። በጣም ትክክለኛና ግልጽ ጥያቄ። ልትድን ትወዳለህ? ሰውየው ምንድን ነው ያለው? መልአክ ወርዶ ውሃውን ሲያንቀሳቀስ። ይሄ በየቀኑ የሚከናወን አይደለም። በዓመት አንድ ቀን ነው የሚከናወነው። መቼ እንደሆነም ቀጠሮ የለም። የሆነ ቀን በዚህ አይነት መንገድ ፈውስ መጠበቅ በጣም ከባድ። ምን ያህል ከባድ ቢሆነው ችግሩ ይሄንን ታግዞ ረጅም ዓመት። እንግዲህ ዛሬስ አንድ ሰው ቀድሞ ገብቶ ከተፈወሰ የሚቀጥለው ዓመት ነው የምትጠብቀው ማለት። ስለዚህ በሚቀጥለው ዓመትና በዛሬ መካከል የሆነ ቀን ሊመጣ ይችላል። እግዚአብሔር ያሳይ። ሳይፈወስ የሞተ ስንት ይኖራል እኮ እዚህ ውስጥ ካጠገቡ። እና እንደው መልአክ መጥቶ ውሃውን ሲያንቀሳቅስ የሚወረውረኝ አይ ዶንት ቲንክ ምንድነው የሚለው? የሚያወርደኝ ነው የሚለው ትክክለኛ ቃል። አትወረውረውም ወደ ውስጥ ግን ይዞ የሚያወርደኝ እኔ አሁን አልችልም እንደምታየኝ። እና እንደዚህ ይዞ የሚያወርደኝ የለኝም። ማንም ይቀድመኛል። አሁን ሰዎቹ ሰው ረድቷቸው ይወርዳሉ አይደለም ባይዘው። እኔ ከዚህ በታች አልችልም፣ ማዘዝ አልችልም ሰውነቴ። እና እንዲህ ተሸክሞ የሚያወርደኝ ያስፈልገኝ። እና ሌሎቹ እንደምንም ግልብጥ ብለው ገብተው የምትችል ከሆነ በቃ ሰው ስለሌለኝ ሰው ብትሆነኝ እና ያው ፈውሰኝ አይደለም መልሱ። ሰው ስለሌለኝ እንደው አብረኸኝ ቁምና ውለታው አልልኝ። መልአኩ ሲመጣ ገፍትረኝ እና ጨምረኝ፣ ቀድሜ እንድገባ አግዘኝ። መልአክ የሚልከው ለካ ራሱ ነው የመጣው። በዚህ ዓመት መልአክ አይመጣም አለው። እኔ መጥቻለሁ አለው እና በነፃ በጣም ቀላል በሆነ መንገድ ምንም ፕሮቶኮል ሳይኖረው ሊፈውሰው ነው። ምንም ፕሮቶኮል ሳይኖረው እንደ ውለታ ሳያስቆጠርበት ማለት ነው። ፌቨር እንዳረገለት እንዳይሰማው ነው። ኢየሱስ ኖርማል ነው ወሬው። ተባበረኝ ወርውሬን ከተተኝ ምናምን ሲለው ጌታ ኢየሱስ እንደዚህ ያለው ልፈውሰን የመጣሁት እስቲ ራስን አዘጋጅ፣ እስቲ በደንብ ይኛል አለው። በጣም ፎር ዩር ሰርፕራይዝ መጽሐፍ ሲናገር ማን የፈወሰ ሲሉ ሰውየው አላወቀውም ይላል። ያን ያክል ኢየሱስ ፕሮቶኮሉን አልጠበቀም። ሰውየው ሄዶ ሲጠየቅ እኔ እንጃ አለ። አንተ የፈወሰን ሰው ትረሳለህ? ኢየሱስ ይኸው እንደማይታወቅ አድርጎን። ዋና ነገሩ ወንጌል ስብከቱ ነው። እሱ አንተ ሰው ከጭቃ አብኩቶ የሚሰራውን ጥገና ምን ይገርመው? ይሄ እኮ ሜንቴናንስ ክሬተር እኮ ነው፣ ፈጣሪ እኮ ነው። እንደዚህ ጨፍለቅ 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 አድርጎ አዳምን እኮ ከአፈር አብኩቶ ወፈር ያለ ተለቅ ያለ አፈር ይመስለኛል። ብዙ አፈር ከውስጥ እንደዚህ ሁሉ ሰው የወጣው ከሱ ውስጥ ነው። እኔ አሁን ከሰማይ ይወረደ የለም እዚህ ቤት ከአዳም ነው አይደለም ነው ባትቀበሉትም ባይጠማችሁም ነው። ወደ ኋላ ከሄዳችሁ አዳም ውስጥ ነው ሰው ሁሉ ተሰብስቦ የሚገባው እና ሳይዙ ትልቅ ይመስለኛል። ብዙ ወጥቶታል እና ጥሩ አፈር እና ቡክት አድርጎት ሕያው ነፍስ ሆነ አይደለም ይላል። ብዛ አለ። የቀኑ እየመጣው አላቦካም ብሎ ነው አይደል? አፈር ያበዛል እንደማለት ነው። ብዛ አለው፣ በዛ። ይኸው ዘንድሮ እንኳን የቆመ 8 ቢሊዮን ገብተናል። እንዲህ ካንቀላፋው ውጪ ማለት ነው።
የትንሣኤ ቀን እግዚአብሔር ያሳያችሁ የሚወጣው ዝም። ይህንን ያደረገ ክሪኤተር ጋድ ፈጣሪ አምላክ ነው ኢየሱስ። እስቲ አሜን በሏ። ዮሐንስ ለአድማጮቹ፣ ለተደራሲያኑ፣ ለሰሚዎቹ ኢየሱስ ማን እንደሆነ ምዕራፍ 1 ቁጥር 1 ላይ ቃል ነበር፣ ቃል በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነው ብሎ ነው የጀመረው። ክሪኤተር ነው ብሎ ነው የጀመረው። ስለዚህ አሁን ኢየሱስ ሲፈውስ ዮሐንስ ኢቭን ከተፈወሱ በኋላ የሰዎቹ ሪያክሽን ብዙ አቴንሽኑ አይደለም። ኢየሱስ ትቶ ሄደ፣ ገብቶም በላ። እንደዚህ አይነት ናቸው። ባይዘው አልዓዛርን አንተ ከሞታስ የ4 ቀን ሬሳ አንተ በኢየሱስ ክርስቶስ እንኳን የዛሬ 2000 ዓመት ከሆነ የ4 ቀን ሬሳ መነሳቱ ብቻ እኮ አይደለም ማስነሳት እኮ አይደለም። እናንተ የተነሳ ሰው ራሱ ማየት ከባድ። በ4 ቀኑ ከመቃብር የወጣ ሰው በአካል ብታገኘው ራሱ ከባድ። አስነሳው ይልና አልዓዛርን ፍቱት ይሂድ ብሎ ገብቶ በላ ይላል። እንትን አይደለም አይደል? ብዙ አይገርምም አይመስለውም። የፈራረሰ ገጣጥሞ ይሄም ሰውዬ ጌታ ኢየሱስ ያደረገው ነገር ወደ ማመን ሊያመጣው አይደለም የሚታገለው፣ በነፃ ነው እየሰጠው ያለ። ተነስና አልጋህን ተሸክመ ወደ ቤት ሂድ አለው። እነ ጴጥሮስ ነበሩ ባይ። አሁን ዮሐንስ ብዙ ቦታ ስለማይጠቅሳቸው ነው። ምዕራፍ 2 ላይ ደቀ መዛሙርቱ በሱ አመኑ ስለሚል አሉ። እያየ ነው ጴጥሮስ። ምክንያቱም ኢየሱስ ከሄደ በኋላ በዚህ መንገድ ነው የሚያገለግለው። ምክንያቱም ጴጥሮስ ኮርጇታል። ባይዘው እቺን ቃል በቃል ነው የኮረጃት። የሐዋርያት ሥራ ምዕራፍ 9 ግቡና አንብቡ እናንተ። ኤንያ የሚባል የ8 ዓመት ያልጋ ቁራኛ የፈወሰበት ትዝ ይላችኋል። ኢየሱስ ወደ ቤት ሂድ ነው ያለው። ጴጥሮስ ሰውየውን ቤቱ ነው ያገኘው። የት ሂድ ይበለው? ተነስና አልጋን አንጥፈዋል። ተሸክመ ሂድ እንዳይለው ቤቱ ነው። ኢየሱስ ወደ ቤታችሁ ሂዱ ነው የሚለው በየመንገዱ። ይሄ ቤቱ ነው፣ አንጥፈዋል ነበሩ። ያያል ጴጥሮስ ወሰለፈ ይነሳል። የሰውዬ በእርግጥ እዛ ጋር እንትን ብሏል፣ አሁን ወይን ጠጅ አድርጓል። እዚህ ደግሞ ከ30 ምናምን ኪሎ ሜትር ላይ ደግሞ የሰውየው የሹሙ ልጅ ፈውሷል። ይሄ ነገር ግን ከባድ ነው። ይነሳል አይነሳም ሲል ጌታ ኢየሱስ እኮ ምንም እጁን ይዞ አስነሳውም አይልም። ተነሳለው። ከአንገት በታች በድን ነው ሰውየው። እግሩ እንዴት ነው የሚንቀሳቀስ? ተነስና አለው። ቀጥሎ ትእዛዝ ነው ባይዘ ተነስተው ቁም እኮ አይደለም፣ አልጋን ተሸከም አለው። ከዛስ ወደ ቤት ሂድ፣ ኢቭን ተከተለኝ አላለው። እንዲያው ነው እያረገለት ያለው እና እስቲ አላለ። ምንም ፌቨር አልፈለገም። ሰውየውም ተነሳ፣ አልጋውንም ተሸከመ። አንተ ስም አትጠይቅም? ስምህ ማን? ፈውሶት የት ነህ? የት ልምጣ አላለው። ደንግጧል አይደል? ጥሎት ሮጥ። እኔ ለምንድነው ቆሞ ያልጠየቀው ብዬ ዝም ብዬ አስባለሁ። ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። የማስነሳት አቅም ያለው የመግደልም አለው ማለት ነው። ይህንም ያክል ተአምር በቀላሉ ከሰራ ዞሮ አላየውም። ታውቃለህ፣ አንዳንድ ነገር እኮ በህልምህ ነው የሚመስል። የምር ሁሉ አይመስልም። ቆመ ነው የምታረጋግጠው። እየሮጠ ወደ ቤቱ። የነሱ ዘመን አልጋ እንደምታውቁት ነው፣ ቀላል አይደለም፣ ከባድ። ለ4 የሚነሳ አልጋ ነው ለብቻው። ለመፈወሱ ማረጋገጫ ነው። ሸክሙ ይሮጣል። ፈሪሳውያን ጌታ ይባርካቸው። አንተ የ38 ዓመት ያልጋ ቁራኛ ተሸክሞ አልጋውን ሲሮጥ እያየ ህግ እንዴት ሰው ትዝ ይለዋል? ቆም! አልጋውን ተሸክሞ ቆም። በሰንበት አለው። ምን አይነት ሰውዬ እንደሆነ ስሙ አልተጠቀሰም። በሰንበት አለው። አልጋህን እንዴት ተሸክመ ትሄዳለህ አለው። ይሄ ሰው የተፈወሰበት ቀን ምን እንደሆነ ጠፍቶበታል። ሰንበት ነው። ሰንበት ነው እንዴ? በዚህ ቀን ማነው ተሸከመ ያለ አለው። የፈወሰኝ እርሱ ተሸክመ ሂድ አለኝ። ማን ነው? አላየሁት። ስሙስ? አላቀው። በዚህ ሁሉ ሰው መሃል እንዴት ለየዋለሁ አለ። ፈውሶ ወደ ቤቱ ሄደ። መጽሐፍ እንዲላል ኢየሱስም ወደ ቤተ መቅደሱ ወርዶ ነበር ይላል። እያባረረም አልያዘው። ና አላለውም። ትቶት ሄደ። መልካም በማድረግ ደስ ይለዋል። ይሁንልኝ እንጂ ለእኔ እርሱ ደስተኛ ነው። በኋላ ግን የሆነ ቀን አገኘ። ኢየሱስ ቆሞ ቤተ መቅደስ ቆሞ እየሰበከ ይላል። አንዳንዴ መጽሐፍ ቅዱስ ጥቅስ ሰውየው መጣ ይላል። ታውቃለህ፣ በድን የነበረ ሰውዬ ወክ እያደረገ ቸርች ቤተ መቅደስ ሊካፈል እኮ ነው። ማን ነው የሚያገለግለው ብሎ እየተራመደ ሲመጣ አየው። አንተ 38 ዓመት የተኛ ሰው በቃ ቤተ መቅደስ እስቲ ያው በዓሏን የምናክብር ብሎ ከሰፈር ሰው ጋር። መቼስ ዮሐንስ ኢንቴንሽኑ ኢየሱስ ስለሆነ እንጂ መንደሩን አስቡት ምን ሊፈጠር እንደሚችል። ሰውየው ብዙ ነው ግር አድርጎ ይዞ የሚመጣው። ሲያየው ኢየሱስን ቆሞ አየው። ትዝ አለው። ሮጦ ወደ ፈሪሳውያን ጋር ሄደ ይላል። አቤት አሉት። የፈወሰኝ ሰውዬን አግኝቼዋለሁ አለች። ማን ነው? ስሙን አላውቀውም። ቤተ መቅደሱ ጋዛ ጋር ቆሞ የሚሰብከው እሱን የፈወሰ። ፈሪሳውያን ተጠግተው ጠጋ ብለው ሲሰሙት ጌታ ኢየሱስ ክርስቶስ ስለተፈወሰው ሰውዬ አያወራ። ርዕሱ ሌላ ነው። ስለ ማንነቱ፣ ስለ እግዚአብሔር መንግስት፣ ስለ ድነት አስደናቂ የሆነ ትምህርት ያስተምራል። እናንተ ማታ ጊዜ ታገኙ አንብቡት። እንዴት አይነት አስገራሚ ነገር መሰላችሁ የሚሰብከው። ከዛ ሰውየውን ኢየሱስ አየውና አወቀው። ኢየሱስ ያው ያውቃል፣ ታውቃለህ። አየውና አንተ አለው። አቤት አለው።
ከዚህ ባሰ እንዳይሆንብህ ኃጢአት እንዳሰራ ነው። ኢየሱስ እያወራ ያለው ከአንገት በታች በድን ነበርክ ጭንቅላትንም ጨምሮ እንዳሞት አይደለም እያለው ያለው የዘላለም ጥፋት ውስጥ እንዳገባ ስለ ዘላለም ሞት ነው እያወራ ያለው፣ ስለ ስጋ ፈውስ አይደለም። የባሰ አለው አንተ በዚች በስጋዋ 38 ዓመት እንዴት እንደማቀቅ ታውቀዋለህ። ኃጢአት ከሰራ ለዘላለም ነው የምትጠፋው እና የባሰ ያኛው ነው የሚበሰው። ኃጢአት እንዳሰራ ማለት በእኔ መን አለው ማለት አዟዙሮ ቸርች አመጣ። ክብር ለኢየሱስ ይሁን። ፈውሶ አልለቀቀውም። አግኝቶ እውነት ነው የዘላለም ሕይወት ያለው አለው። አሁን ተፈውሰ ዝም ብለህ እየበላ እየጠጣ እየወጣ እየገባ እየሮጥክ ነው። አዎ ከቤተሰብ ጋር ጊዜ አግኝተሃል። አዎ እኔ አሁን ደግሞ ምን እነግርህ አለው። አዎ ከዚህ የሚዘል ነገር ልንገር። እምቢ ካልክ የባሰ አለው፣ እሺ ካልክ የሚበልጣል። አንተ አሁን እቺን ፈውስ በማግኘት በጣም ኤክሳይትድ ሆናል። አዎ በእኔ ብታምን ደግሞ የዘላለም ሕይወት ልትቋቋመው የማትችለው ሐሴትና ደስታ በሰማይ ይጠብቃል። እምቢ ብትል ደግሞ ከመፈወስ በፊት የነበረው አለው የባሰ የዘላለም በጣም ቀላል ናታል። እመን ብሉት። ጌታ ኢየሱስ ክርስቶስ ትቶት ሄደ። ምናልባት እንግዲህ አምኖ ተከትሎት ከሆነ እንግዲህ እናገኘዋለን ሰማይ ካመነ። እሺ ካለ የዛን ቀን እሺ ካላለ ግን ተፈውሶ የለም። ክብር ለኢየሱስ ይሁን። ምንም በጎነት ቢያደርግልን መጨረሻው በእርሱ አምነን የዘላለም ሕይወት እንድናገኝ ብቻ ነው። ሌላ ዓላማ የለውም። ሰምታችሁኛል። እኔን ፈወሰኝም አልፈወሰኝም የሆነ ነገር አረገም አላረገም እግዚአብሔር በጥላውን ሕይወት ላይ ምንም ነገር ኢንቨስት ካረገ የሚፈልገው ዘላለም ላይ አየ። እግዚአብሔር በእናንተ ሕይወት ላይ ሰኞ ማታ አምጥቶ ምንም ነገር ቢያደርግ ሮብም ይሁን የሆነ ቀንም ይሁን በቅዳሜ ቀን ዓርብ ይሁን የሆነ ቀን እግዚአብሔር አልፎ ከነካ ፕላኑ የዛን ቀናል አያይዞ ዘላለም ላይ እምቢም ካልነው የምንከስረው ዘላለም ነው። እሺም ካልኩኝ የማተርፈው ዘላለም። በፍጹም የእግዚአብሔርን ዘላለማዊ የማዳን እቅድ ሚስ እንዳታረው በፍጹም። የሰው ልጅ ሊከብር ነው የሚላለው በጣም ብዙ ዮሐንስ ወንጌል ላይ ከበረ ሊከብር ነው ክብሩን ያሳያል የሚሉ ቃላቶች አሉ። ሰንባዲን ፈውሶ ክብሩን አያሳይም። ይህንንማ ኤልያስም አድርጓል። የሆነን ሰው ከሞተ አስነስቶ አይደለም መክበሩ። ሁሌ ዮሐንስ ወንጌል ላይ ክብር የተያዘው ከመስቀል ሞቱ ጋር፣ መክበሩ የተያዘው የሰው ልጅ ከፍ ሊል ነው አይደል ያለው። ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ አለ። አሁን ብዙ ጊዜ ከፍ ከፍ ባልኩ ጊዜ የምንለው መቼ ነው? ንጥቀት እኮ ነው የሚመስለን። አሁን እሱ ወደ ላይ የተነጠቀ ቀን እኮ ነው አይደለም። መሰቀሉን እኮ ነው የሚያወራው። ከመሬት 3 ጫማ ከፍ ብሏል እግሩ ሲሰቀል። የዛኔ ዓለሙን ሁሉ በሞቴ እስበዋለሁ አድናችኋለሁ እኮ እያለ ነው። ድነቱ ያለው ግን ከፍ ከፍ ስል ማለት ወደ አባቴ ሳርግ አይደለም። መስቀል ላይ ስሞት እችን መሬት ለቀቂያት 3 ጫማ ብድግላለሁ አለ። የትኛውም ነገር ዮሐንስ ወንጌል ላይ የተያያዘው ክብር በጣም አለ። እዚህ መጽሐፍ ላይ ከበረ ሊከብር ነው ክብሩን ሊያሳይ ነው። መክበር ፈልጎ የሚሉ ቃላቶች አሉ። መክበር ፈልጎ ምናምን እንደዚህ ነገሮች ፐርሰናሊ ከጥላውን ጋር አያያዝም። ዘላለም እስቲ አሜን በሏ። እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ፣ ተፈውሳችሁ እንዳትጎዱ። እግዚአብሔር ቤታችሁን ጎብኝቶ ታሪካችሁን ቀይሮ አቤት ያረገልኝ ነገር ብዛቱ ብላችሁ ዘላለምን ሚስ እንዳታረጉ በፍጹም። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ፈውሶኝ በገዛ እጁ ተአምር አርጎልኝ ታሪኬን ቀይሮ ከእጁ ላይ እንዴት ታውቃላችሁ? ኢየሱስ እየፈወሰን ያገለገለው ተአምር እያረገን ያገለገለ ሁሉንም ነገር ግን ያደረገው ለመሞት ነው። ተከተሉ እንከተል። እሺ የት ነው ይዟቸው ሄደው? ቀራንዮ እኮ ነው ይዟቸው። ጎልጎታ ነው የተከተሉ በሙሉ የደረሰው ጎልጎታ ነው። መነሳትና ማረጉን የምታየው መሰቀሉን ካየ በኋላ። ሪዘሬክሽንን ሰው ኤክስፔሪየንስ የሚያደርገው ክሩሲፊክሽንን አድርጎ አየ። ከመስቀል በኋላ ነው ትንሣኤ ያለው። ትንሣኤ ክሌም ተደርጎ አይመጣም፣ ከክሮስ በኋላ። እስቲ አሜን በሏ። ከክሮስ በኋላ። ስለዚህ ጌታ ኢየሱስ የሚጎትታቸው ሁሉ ነው። ዘላለምህን ነው መቀየር የሚፈልገው። እቅዱ እሱ ነው። ምንም ነገር ለማድረግ ማንንም ሊያስነሳ ይችላል። ቀብቶ በቀደመው ኪዳን እንዳደረገው እየቀባ ያስነሳል። ማንንም ቀብቶ አስነስቶ ትርምስምስ አድርጎ ከሆነ ሀገር ወደ ሆነ ሀገር፣ ከግብፅ ወደ ከነዓን፣ ከፍልስጤም ነፃ ምናምን ያረጋቸዋል። ሰንባዲን ይቀባል። ድነት ላይ ግን ራሱ ነው የመጣው። ስለዚህ ኢየሱስ የመጣበት ጉዳይ የጥላውንን ምድራዊ ነገር ከማስተካከል ያልፋል። ይሄንንም የሚያስተካክለው እሱ ነው። ፈዋሽ አምላክ እግዚአብሔር እኔ ነኝ ነው የሚለው። ከእግዚአብሔር በላይ ፈዋሽ የሚፈውስ እግዚአብሔር። አጋንንት አይፈውስም። ተፈወሰም ሊገል ነው። ምንም ጥያቄ የለውም። ሰይጣን የሆነ ነገር ካረገ እርግጠኛ ነኝ ጠብቅ፣ የሆነ ነገር አለው ቀጥሎ። እግዚአብሔር ደግሞ ማድረግ አይደለም ከወሰደብህ ራሱ ለክብር ዘላለምህ ላይ ሊያኖርህ ፈልጓል። ክብር ለኢየሱስ ይሁን። ስለዚህ ዘላለማዊ ዲዛይን ከዘላለም ዘመናት በፊት የታቀደ ዕቅድ አለ።
እግዚአብሔር ድሮ አይደለም ዘንድሮም ነው እያወራ ያለሁት። ዛሬ ማታም ነው እያወራላችሁ። ምንም ነገር በእናንተ ህይወት ላይ ከመጣ እኔ ብዙ ጊዜ እናገራለሁ። 120ዎቹ ላይ መንፈስ ቅዱስ ሲወርድ ትዝ ይላችሁ 120 ላይ ወረደ። በልሳን ተናገሩ። በ15 ሀገር የተተረጎመ ቋንቋ ነው ያወሩት። ጳንጦስ፣ ቀጰዶቅያ፣ ቀሬና ምናምን አረቢክ ምናምን ያላወራ የለም። ያን ሁሉ ሲያወሩ መንፈስ ቅዱስ እነሱን በልሳን አናግሮ ኡዋስ ብሎ ከመሄድ ይዘል ነበር ስራው። ሚድል ኢስት፣ ማይነር ኤዥያ፣ ኖርዝ አፍሪካ ከሜዲትራኒያን ኤሪያ እነዚህ አጠቃላይ 280 ሚሊዮን ሰው አለ። ስለዚህ 120 ላይ ሲወርድባቸው በሬሾ ነው የወረደው። ባለፈው ነግሬያቸዋለሁ። ሬሾ ሰርቶ ነው የመጣው። 120 ላይ ሲወርድ ከአንዱ ግለሰብ 2.8 ሚሊዮን ሰው ይጠብቅበታል። አሜን ነው። እግዚአብሔር በሬሾ ከወረደ ከባድ መንፈስ ከወረደብህ ስራ አለብህ ማለት። እግዚአብሔር ከነካ የሆነ ነገር አለ ከሆነ ከተነካበት ቀን የሚያልፍ ነገር ነገ አለ ማለት ነው። ጌታ ይባረክ እና ጌታ ኢየሱስ ክርስቶስ ይህን ሰው የፈውሶ እውነት ነገረው። ዘላለምህ በዚህ መንገድ ይቀየራል። ቀጥሎስ ለተሰበሰበ ህዝብ በሙሉ የዚህ ቀን ነው። ትዝ ይላችኋል። የዚህ ቀን ነው ምዕራፍ 6፣ የዚህ ቀን ነው ምዕራፍ 7 ባይዘው ምዕራፍ 6፣ ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 9 አይነ ስውሮ የተፈወሰው ይሄ ሁሉ ምዕራፍ እዚህ ሰሞን ላይ ነው። ፋሲካ አካባቢ ማንም የተጠማ ቢኖር ያለው እዚህ ቀን 30,000 በላይ ህዝብ ተሰብስቦ ማንም የተጠማ ቢኖር አለ። ሰውየው ቆሟል። ወደ እኔ ይምጣ የህይወት ውሃ ወንዝ ይላል። ማንም የተራበ ቢኖር ከሰማይ የወረድኩ እንጀራ እኔ ነኝ። ፈሪሳውያን ቆመው አንተ እናቅ የለ እንዴ ደግሞ ህዝብ ከመገበው ከሙሴ ትበልጣለህ? ሰውየው እኮ እንጀራ ከሰማይ ወርዶ ነው ያበላቸው አለ። ጌታ ኢየሱስ አይ እንጀራን ያላወርድም ከሰማይ የወረደ እንጀራ እኔ ነኝ። ሙሴ አውርዶ ነው እኔው ነኝ አለ። በሙሴ በኩል እጄን ከፍቼ ያበላሁት እኔ አይደለሁ እንዴ አለ። ሙሴ ከየት ያመጣል? ምን አለው? ምድረ በዳ ነው ድርጭት አይደል የጠራውለት። እንጀራውን እኔ ብሉኛ። ክብር ለኢየሱስ ይሁን። ምዕራፏ ቀኗ ግን የምትጀምረው በዚህ ሰውዬ ፈውስ ነው። ወደ ውስጥ ስትገቡ ግን የአዲስ ኪዳናችን በጣም ግዙፍ እውነቶች የተነሱት የዚህ ቀን ታርጌቱ ከፈውሱ ያልፋል። ጎናቸው ሰው ለዘላለም ነው አብረን የምንቀጥለው በሉት። ቁርጡን ወቁት። መሀል መንገድ ላይ ደከመኝ አቃተኝ የለም። ጸጋ አለ፣ መንፈስ አለ። እንዲህ ደግሞ እየተገናኘን እንጸልያለን፣ እንማራለን። አንዱ ሲከብደው ለአንዱ ይጸልያል፣ አንዱ የሌላውን ሸክም ይሸከማል። እንጨርሳል። እስቲ አሜን በሉ። በጀመርናት ትንፋሽ እንወጣታል። በፍጹም እኔ ወደፊት የመድከምም የመውደቅም እቅድ የለም። እቅድ ውስጥ የለም። እደክም ይሆን ይህ እንዴት አታቅዱ። እጨርሰዋለሁ ብላችሁ አቅዱ። ጸጋ አለ። እስታሁንም አንተ አይደለም የመጣው ጸጋውን ያመጣ። ከዚህም በኋላ ያ ጸጋ በእናንተ ይጨርሳል። የእግዚአብሔር ጸጋ አለ ከእናንተ ጋር፣ ኃይል አለ። በፍጹም ቸርች አትቅሩ። ጸልዩ፣ ጸሎት ኑ፣ ተንበርከኩ፣ ተማሩ። ክብር ለኢየሱስ ይሁን። በጣም we have to serious በጣም ሲሪየስ ነው። ከጌታ ጋር የጀመርነው ህይወት ነው። ቀጥሎ ዘላለም ነው። ይህ ህይወት ኮንትራት አይደለም፣ ዘላለም ነው። የጠራን እስከ መጨረሻው። ስለዚህ ይፈውሰናል፣ ነፃ ያወጣናል፣ ይዳስሰናል። ቅድም እንዳልኳችሁ ነው። ያው እንማራለን ብለን እኛ እንማራለን። እፈውሳለሁ ካለ ይችላል። ተንበርክከ ብዙ ህይወታችንን እግዚአብሔር ይንካው፣ በቃ ይቀይረው። እንንበርክ፣ ጸጥ ብለን ተንበርክከን እንጸልይ። ክብር ለኢየሱስ ይሁን። እርግጠኛ ነኝ እግዚአብሔር ለክብሩ የሚያዘጋጃቸውን ሰዎች እኛ መካከል በሙላት እየሞላ ይቀሰቀሳል።